ጥር 13 ቀን 2018 ዓ.ም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዕለታዊ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። በሰሜን ወሎና ደቡብ ወሎ አካባቢ ታጥቀው ሲንቀሳቀሱ የነበሩ በርካታ ቁጥር ያላቸው የፋኖ አባላት በሰላም እጅ መስጠታቸው ታውቋል። የአፋሕድ አመራር የነበረው እስክንድር ነጋ በቅርቡ ውህደት ፈጥሮ በተመሰረተውና የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብኃን ውስጥ ተሰጧቸው የነበረውን የፖለቲካ ቢሮ አባልነት ቦታ እንደማይቀበሉና በምትካቸው ሌላ ሰው እንዲተካ ጠየቁ። ኢትዮጵያ ከፓኪስታን GF-17 የተሰኘ የጦር ጀት ለመግዛት ንግግር መጀመሯ ተሰምቷል። ውድ የቻናሌ ቤተሰቦች በዝርዝር የምናየው ነው የሚሆነው፣ አብራችሁን ቆዩ። እስክንድር ነጋ በቅርቡ ውህደት ፈጥሮ በተመሰረተውና የአማራ ፋኖ ብሔራዊ ንቅናቄ አፋብኃን ውስጥ ተሰጧቸው የነበረውን የፖለቲካ ቢሮ አባልነት እንደማይቀበሉና በምትካቸው ሌላ ሰው እንዲተካ ጠይቀዋል። አቶ እስክንድር ይህንን ያስታወቁት ለንቅናቄው ፖሊት ቢሮ በጻፉት ደብዳቤ ነው። በደብዳቤው ላይም የድርጅቱን መመስረት በደስታ እንደተቀበሉትና የገለጹት አቶ እስክንድር የታሪካዊ ድርጅት አካል በመሆናቸውም ክብር እንደሚሰማቸው ገልጸው፣ ሆኖም ግን በአዲሱ የውህደት ድርጅት ውስጥ በአመራርነት በፖለቲካ ቢሮ አባልነት የመቀጠል ፍላጎት እንደሌላቸው በግልጽ አስቀምጠዋል። በአዲሱ ውህደት ድርጅታችን ውስጥ የፖሊ ቢሮ አባል ሁኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ሌላ ሰው እንዲተካ አሳስባለሁ ሲሉም ጥያቄያቸውን አቅርበዋል። ከአመራርነት ለመልቀቅ ቢወስኑም ከትግሉ እንደማይለዩ አቶ እስክንድርም አረጋግጠዋል። እንደ ተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቅብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም አረጋግጣለሁ ሲል ንቅናቄው ያላቸውን ቁርጠኝነት ገልጸዋል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብኃን በተለያዩ የፋኖ አደረጃጀቶች መካከል ሲደረግ የነበረውን የውህደት ሂደት ተከትሎ የተመሰረተ ሲሆን አቶ እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና ሲጫወቱ እንደነበር ይታወቃል። አሁን ከአመራርነት ለመገለል የወሰኑበት ዝርዝር ምክንያት በደብዳቤው ላይም አስቀምጠዋል ማለት ነው። እስክንድር ተራ ተዋጊ ሁኜ ልቀጥል በሚል የወሰነው ውሳኔ ክፍተትን አይቶ የወሰነ በመሆኑ ፋኖ ሊቀበለው ይገባል። እንደሚታወቀው ተመሰረተ የተባለው የፋኖ አንድነት ኤርትራ ውስጥ ተመስርቶ እስኪገለጽ አገር ውስጥ ያሉ አብዛኛው ተዋጊ ለመንግስት እጅ ሰጠው መቆየታቸው መሆኑም ታውቋል። በመሆኑም በአመራር የተመረጠው አካል ከኤርትራ ሲመለስ ያገኘው ባዶ ጫካና ተራራ ነው። እስክንድር የሚመራና የሚታዘዝ ተዋጊ መሬት ላይ የሌለ መሆኑን ተገንዝቧል። በተለይ የሱ ድርጅት የሆነው አፋሕድ ቀደም ብሎ ሙሉ በሙሉ ወደ መንግስት ገብቷል። በተጨማሪም አመራርነት ሁሉም የሚፈልገውና እርስ በርስ እየተገዳደሉበት ያለ ቦታ በመሆኑ የኃይል እጥረት የሌለበት ቦታ ነው። እስክንድር ደግሞ የሚመራ ሰራዊት ሳይኖር በአመራርነት መቀጠሉን አልፈለገም። መማር ለዚህ ይጠቅማል ማለት ነው። አንዳንዴም ለክፉም ነገር ቢሆን የሚመራ ሰራዊት በሌለበትና አመራር ከተዋጊው በበለጠበት ሁኔታ አመራርነትን መምረጥ ጉምን እንደመጨበጥ መሆኑንም የገባቸው ይመስላሉ። ወደ ሌላኛው መረጃችን ስናልፍ በደቡብ ወሎና ሰሜን ወሎ አካባቢ የሰላምን አማራጭ ተቀብለው የገቡ ታጣቂዎች እጅ ሰጥተዋል። በደቡብ ወሎና በሰሜን ወሎ ዞኖች የጥፋት ዓላማ አንግበው ሲንቀሳቀሱ የነበሩ የጽንፈኛ ቡድን አባላት መንግስት ያቀረበውን የሰላም አማራጭ በመቀበል እጅ መስጠታቸውን የ11ኛ ዕዝ ኦርዲናንስ ኃላፊ ኮሎኔል አዳሙ ቶላ ገልጸዋል። የሰላምን አማራጭ የተቀበሉ ታጣቂዎች የተለያዩ መሳሪያዎችንና ተተኳሾችን በመያዝ ወደ ሰላም የመጡ ሲሆን ያስከፉትን ህዝብ ሰላም በማምጣት ለመካስ እንደሚሰሩ ተናግረዋል። በመጨረሻም ኢትዮጵያ ከፓኪስታን GF-17 የተሰኘ የጦር ጀት ለመግዛት ንግግር መጀመሯ ተሰምቷል። ባለፈው ዓመት የፓኪስታን አየር ኃይል የህንድ ተዋጊ የጦር ጀቶችን መጥቶ ከጣለ በኋላ የፓኪስታን መከላከያ ኢንዱስትሪ የብዙዎች አይን ውስጥ ለመግባት ችሏል። ሮይተርስ እንደዘገበው ይህ ደግሞ ለፓኪስታን ትልቅ የገበያ ዕድል እየፈጠረ ለመሆኑም በቅቷል። እንደዘገበው 13 ሀገራት የፓኪስታን ምርት የሆነውን GF-17 የተሰኘውን የጦር ጀት ለመግዛት የሚያስችል ንግግር እያደረጉ ነው። ንግግር እያደረጉ ካሉት ውስጥም ኢትዮጵያ፣ ሱዳን፣ ሳውዲ አረቢያ፣ ኢንዶኔዥያ፣ ሞሮኮና ናይጄሪያ እንደሚገኙበት የጠቀሰው ዘገባው ከግማሾቹ ጋራ የሽያጭ ስምምነት ላይ መድረሱንም አስረድቷል። እንደዘገበው የፓኪስታን ጦር ኃይልና መከላከያ ሚኒስትሮች ያደረጓቸው ስላሉት ንግግሮች ዝርዝር ማብራሪያ ለመስጠት ፈቃደኛ ባይሆኑም ወታደራዊ ምርቶቻቸውን ለተለያዩ ሀገራት የመላክ ፍላጎት እንዳላቸው ግን ማረጋገጫ ሰጥተዋል።
የዘርፉ ተንታኞች እንደሚሉት በዩክሬን ጦርነትና በመካከለኛው ምስራቅ ባለፈው ግጭት የተነሳ በዓለም ላይ የጦር መሳሪያ እጥረት በመፈጠሩ አገራት አዳዲስ የምርት አቅርቦት ሰንሰለቶችን እየፈለጉ ይገኛሉ። በዚህም ውስጥ ደግሞ ባለፈው ዓመት ከህንድ ጋር በነበረው ጦርነት በከፍተኛ ሁኔታ ብቃቱን ያሳየው GF-17 የበርካቶችን ትኩረትም ስቧል። የፓኪስታን መከላከያ ኢንዱስትሪ ኃላፊው ራዛ ሀያት ሲናገሩ በዓለም ደረጃ ባለው የአቅርቦት እጥረትና ጫና የተነሳ ንግግራችን እያደረግን ነው ያሉ ቢሆንም ንግግሮቹን ጥብቅ ሚስጥር በማለት ይፋ ከማድረግም ተቆጥበዋል። ኃላፊው እንዳሉት የፓኪስታን ጀቶች በአሜሪካና በአውሮፓ ከሚመረቱ ጋር ያላቸው ከፍተኛ የዋጋ ልዩነትም ተመራጭ እያደረጋቸው ነው። GF-17 በአሁኑ ወቅት ከ30 እስከ 40 ሚሊዮን ዶላር እንደሚያወጣ የጠቀሱት ኃላፊው የምዕራባውያን ጀቶች ዋጋ ግን ከዚህ በ3 እጥፍ እንደሚበልጥም አስታውቋል። ውድ የቻናሌ ቤተሰቦች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይህን ይመስላል። በሌላ መረጃ የምመለስ ነው የሚሆነው። ላይክ እና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ዕለት አዳዲስ መረጃዎች እንዲደርሷችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ